አላ ቤተሰቡ አስጨንቀዋለች። እንግዲህ እሷ በመጥፋቷ አሁን ላይ ተወቃሹ የገዛ ወንድሟ ካሌብ አንተ ነህ፣ ለምን አልተናገርክም ቀድሚያውንም ብለው እንግዲህ በጣም ሲጨውበት ነበረ። ከዚህ አልፎ ተርፎ እንግዲህ አሁን ላይ መቃብሩ አካባቢ አንድ የተደፈረች ተማሪ ተገኘች ከተባለ በኋላ የበለጠ አያት ምን ጉዴ ነው ሁለት ልጆች በአንድ ያጣሁኝ በማለት እንግዲህ ጨዋታን ትጀምራለች። ካሌብም መቃብር አካባቢ ሰው አሁን ላይ የተደፈረች ሴት አለች ከተባለ በኋላ ለመናገር ደፍሯል። ፌቨን ሄደችበት አውቃለሁ ብሎ ይናገራል። በዚህ ሰዓት ሚኪ በጣም በመናደድ እንግዲህ ለካሌብ እና ምን እርግጠኛ ነህ እንዴ ምን እያደረክ ነው ታዲያ ቦታውን ለምን መጀመሪያው ለምን በዚህ ጭንቀት ውስጥ ሆነን ለምን አልነገርከንም በማለት ነበር እንግዲህ በጣም ሲጮህበት የነበረው። ካሌብም ይሄ ነገር ከፌቨን ጋር እንደሚያገናኘው በእርግጠኝነት ወደዛ ቦታ ሄዳ ይሆናል። በቃ እኔ አውቃለሁ ማሚ መቃብር ጋር ናት ብሎ ነበር ሄደው። በዚህ ሰዓት እንግዲህ ካሌብ በተናገረው ንግግር እነሱም ለመፈለግ ይዋጥ ኢንስፔክተሩ እንግዲህ ከሳጅኑ ጋር በስልክ ሲያወራ ነበረ። እዛ አካባቢ የተማሪዋንም ቦርሳውን ከፍቶ ማንነቷም አጣርቶ እንግዲህ ለኢንስፔክተሩ እንዲነግረው አንድ መልእክት ያስተላልፍለታል። ኢንስፔክተሩን በተናገር ሳጅኑ ምንም ነገር እንደማያደርግለትና ይህንን ከስራ ውጭ የሆነ ነገር ነው፣ ስለዚህ እንደዚህ አይነት ነገር በጭራሽ ከውጭ ማነጋገር አልችልም ብሎ እንግዲህ ይከለክለዋል። በዚህ ሰዓት እና ታዲያ አልታዘዝም እያልከኝ ነው ወይ? ከዚህ በፊት እኮ እንዲያደርግህ አታውቅም ይለዋል። እና ደግሞ ሁሉንም አጣርተህ እንድትነግረኝ ብሎ እንግዲህ ትእዛዝ መላ ቤተሰቡ እንግዲህ አሁን በፌቨን ምክንያት አንድ በአንድ ዞረው እንዲፈልጉና እዛ አካባቢ እንኳን ባትገኝ ወዴትም እንዳለችበት ቦታ እንዲፈልጓት ይበታተናሉ። አያት ወይዘሮ ሂሩትም ከብሩኬ ጋር ሆና እንደምትፈልጋት ለሁሉም ትናገራለች። ሌሎቹ ደግሞ ቤትም ሆነው እንዲጠብቁ ነበረ የተናገሩት። በዚህ ሰዓት አያትም እንግዲህ ከብሩኬ ጋር ሆና ተከስተንም ይዘው ትርሲት ወደ ተቀበረችበት ቦታ ይሄዳሉ። ነገር ግን በመንገድ ሲሄዱ በጣም ከባድ የሆነና ለየት ያለ ነገር ያያሉ። ውስጥ ላይ ሆኖ ደግሞ ሚኪ ከካሌብ ጋር ካሌብ እኔ እናንተ እዚህ መሆን አለብን። እንግዲህ ያን ጊዜ ወይዘሮ ሂሩትን ስላልነበረች የበለጠ ደግሞ ከጋሽ ዘነበ ጋር እንዳይሆንና ሚኪን ከካሌብ ጋር ሆኖ እንግዲህ ሁለታችን ማውራት አለብን ብሎ ይወጣል። ካሌብም በዚህ ጊዜ እሱም ከእሱ ጋር ማውራት እንደማይፈልግና እሱንም ማግኘት እንደማይፈልግ ይናገራል። በዚህ ጊዜ በጣም ይናደዳል። ሚኪ እንግዲህ ይዞት ወደ ክፍሉ ይገባል። በዚህ ሰዓት ለምንድን ነው እንደዚህ አይነት ጸባይህን ተቀያየርክብኝ እየተናገርኩ ያለው ብሎ ሚኪን ካሌብን ማስፈራራት ይቀጥላል። እኔ እኮ አባትህ ነኝ፣ ለምንድን ነው እንደዚህ አይነት ነገር ስለማስብልህ ስለምወድህ ነው እንዴ እኔንን በዚህን አይነት የምታየኝ ብሎ እንግዲህ ሚኪ ማስመሰሉን ቀጥሏል። አንተ አትወደንም፣ አንተ መጥፎ ሰው ነክ እያለ እንግዲህ ካሌብም ራሱን መቆጣጠር ያቀጥ ካሌብም የውስጡ የያዘውን የሰማው ነገር ሁሉ አንድ በአንድ ለመናገር ይደፍራል። እንግዲህ ሚኪ በዚህ ጊዜ እና ታዲያ ከኔ ጋር እንደዚህ አይነት ነገር የምትጋባው ምን አድርጌህ ነው ብሎ ለካሌብ ጠይቆት ነበረ። ካሌብም እኔ ካንተ ጋር እኔ አንተን አባታችን አይደለህም እና ደግሞ አባታችን ብሩኬ ነው ብሎ ነበር የተናገረው። ስለ ብሩኬ ምንም ማታውቀው ነገር የለም፣ ብሩኬ አይወዳችሁም፣ እሱ በጣም ራስ ወዳድ እና ደግሞ እናንተንም ማጥፋት ነው የሚፈልገው ብሎ እንግዲህ አሁንም ሌላ መርዝ ውስጡ ላይ ይጨምርበታል። ካሌብም በዚህ ሰዓት አንተ ውሸታም ነህ፣ አንተ ነህ የማትወደን፣ ስለዚህ አንተ ምናችንም አይደለህምና አባታችን ይወደናል ብሎ ነበር እንግዲህ ለማሳመን ሞከረው። ካሌብ ሚኪም አንተ ሞኝን ጅል ሆንክ ልጅ፣ ለካ እውነትም ጅል ነክ፣ ስለዚህ እሱ እኮ እናንተ አይወዳችሁምና የበለጠ እኔ ነኝ እናንተ ተሳስተሃልና፣ ስለዚህ አንተ የሚወዳችሁ አባታችሁ አይደለም እኔ ነኝ ብሎ እንግዲህ አንቆ ይዘዋል። በዚህ ጊዜ እና ታዲያ እንደ እናቴ አንተም እኔን ልትገድለኝ ነው? እኔ እኮ ሰምቻለሁ ሁሉንም ብሎ ነበር የተናገረው። ሚኪ በዚህ ጊዜ በጣም ተናዶ እንግዲህ ካሌብንም አንቆ ይዞታል። ካሌብም ራሱን እስኪ ተነፍስ እስኪያቅተው ድረስ እንግዲህ አልገደልኳትም እያለ እንግዲህ ሚኪም ያለበትንም ነገር ለማውጣት ይሞክራል። ካሌብም ገዳይ ነህ እያለ እንግዲህ እናቴንም ገለህብኛል፣ መቼም ቢሆን አልለቅህም ብሎ ይናገራል። በዚህ ሰዓት ሚኪ በጣም ይናደዳል።
ሚኪም ራሱን ለማሳመን እኔ እናትህን መቼም ቢሆን እኔ ምንም አላደረኳትም፣ ስለዚህ ማን እንዳደረገው ደግሞ እኔ ያውቃለሁ። እኔ መቼም ለእሷ እንደዚህ አይነት ነገር እንደማላደርግ ለምንድን ነው ማትረዳኝ? ስለዚህ እሷን ይህንን ነገር በጭራሽ አላደረኩትም፣ ተረዳኝ ልጄ እያለ እንግዲህ ሚኪም ለማስረዳት ይሞክራል። በዚህ ሰዓት ሚኪ ጋዘነበ እንግዲህ ከርብቃ ጋር ሆኖ ሚኪ ምንድን ነው ሊያደርገው የሚችለው? ልጁንም ይዞት ውስጥ ገብተዋል። ታዲያ ለምንድን ነው ይዞት ወደ ውስጥ የገባው ብሎ እንግዲህ ጋዘነበን በጣም ተጨንቋል። አባዬ እንደዚህ አይነት ነገር አትጨነቅ አንተ ስለነሱ ብሎ ነበረ ለማስረዳት የሞከረችው ርብቃ። እኔ ግን ደስ አላለኝም። ለምንድን ነው ካሌብ ሚኪ ላይ እንደዚህ አይነት ነገር እያደረገ ያለው? የሆነ ነገርማ አለ። ርብቃም ይሄ ነገር ለማጣራት እኔ ሞክራለሁ አባዬ አንተ አትጨነቅ፣ ሄጄ ማስተካከል እችላለሁ ብላ እንግዲህ ለመሄድ ትሞክራለች። በዚህ ሰዓት ጋዘነበ አንቺ መሄድ የለብሽ ርብቃና ጋዘነበ በጣም ተጨንቀዋል። እንግዲህ ካሌብ ምንም ሊያደርገው አይችልም፣ ግን ሚኪ መጥፎ ሰው እንደሆነ ይሄንን አውቃለሁና አባዬ አንተ አትጨነቅ ብለዋለች። እና ደግሞ ወደሱ መሄድ አለብኝ ብትልም አንቺ በእነሱ መሀል አትግቢ፣ መሀል ላይ የምትቀሪው አንቺ ነሽ በማለት ጋዘነበ እንግዲህ ርብቃንም እንዳትሄድ ያደርጓታል። በዚህ ሰዓት ግን ሚኪ ከካሌብ ጋር በጣም ከባድ ፍጥጫ ገብቶ ነበረ። እንግዲህ ካሌብን ለማጥፋት ሞክሮ ደግሞ አልተሳካለትም። በዚህ ጊዜ ግን እናቴን አንተ እንደዚህ ገልሃታል፣ መቼም ቢሆን አለቅ። እንግዲህ አሁን ላይ አባት በጣም በጭንቀት ባለበት ሰዓት ፌቦም ከታች ያገኘታል። ፌቦ ስትመጣ በተጨናነቁበት ሰዓት ካሌብም ወደ እነሱ ትመጣለች። ወይዘሮ ሂሩትም ፌቡን ባገኘቻት ጊዜ ራሷን መቆጣጠር አቅቷት በጣም ስታለቅስ ነበረ። እንዴት ልጄ እንዴት እንደዚህ ታደርጊያለሽ እንደዚህ አይነት ነገር ብላ እንግዲህ ብሩኬ ደግሞ በጣም ጭንቀት ውስጥ ገብቶ ነበረ። ብሩኬ በጣም እያለቀስና ልጄ እባክሽን በጣም ነው የምወድሽ፣ እባክሽ ያላንቺ መኖር አልችልም፣ መቼም ቢሆን ያለ እናንተ መቼም መኖር አልችልም፣ እባክሽን ከዚህ በኋላ እንደዚህ አይነት ነገር አትድገሚው እያለ እንግዲህ ካሌብ እሷንም እንደሚወዳት ይነግራቸዋል። አሁን ላይ አባት እና ልጅ እየተመካከሩ ነበረ። ስለ እህትህ ምን አደረግ? እህትህን ጠይቀሃታል ወይ? እህት ደወልክላት? እያለ እንግዲህ ስለ እህቱም ሲጠይቀው ነበረ። አባዬ ትመጣለች እኮ እህቴ ምንም አትሆንም እያለ እንግዲህ በራሱ ነገር ተጠምዶ ሚኪም ስለ አባቱ ነገር ችላ ይለዋል። አባቱ ግን እንደዛ አይመስለኝም፣ እህትን ፈልጋህና አምጣት እያለው ይናገረዋል። እሺ አባዬ ስልክም ደውዬ እጠይቃታለሁና ስላለው ነገር ምንም ነገር አትጨነቅ እያለ እንግዲህ ሁሉንም ነገር ሚኪም አባቱ ትእዛዝ ተሰምተው እንግዲህ ስልክ ደጋግሞም ሲደውልላት ነበረ። ማህሌት ግን ስልኳም አይሰራም ስለነበረ ሚኪ እህቱንም ሊያገኛት አልቻለም። በዚህ ሰዓት በጣም አባት ምን ሆና ይሆን ልጄ ወይን ጉዴ እያለ እንግዲህ አባቱ በጣም ተጨንቋል። አባዬ ምንም አትሆንም እኮ ትመጣለች፣ እሷ ምንም አትሆንም እያለ እንግዲህ አባቱ ማረጋገጥ ጋዘነበ ሁሉንም ነገር ስላለውና ስለተፈጠረው ነገር እና ደግሞ እና እስኪ ስለነሱ ጠይቅም እያለው ነበረ። የበለጠ ጋዘነበ በሚያወሩት ነገር ምንድነው ትልቅ ሰው አይደሉ እንዴ ወሬም እንደዚህ አይነት ነገር የሚለቃቅሙት እያለ እንግዲህ ካሌብና ጋዘነበ እንዳይገናኙ ያደርጋል። በዚህ ጊዜ የካሌብ ይሄ ነገር እንዳይገናኙ ሲያደርግ አባቱ እንግዲህ የሚኪ አባት ምን አይነት ሰው ነህ አንተ እንዴ? እንዴት እንደዚህ አይነት ትልቅ አባትም ሚኪን እየተቆጡ እንደዚህ አይነት ነገር በጭራሽ መናገር የለብህም አንተ እኮ እንደዚህ አይነት ልጅ መሆን የለብህም ትልቅ እና አንተ ታላቅ የሆነ ሰው ማናገር የለብህም እያሉ እንግዲህ በጣም በመጥፎ አስተያየት ሲያዩት ነበረ። አሁን ላይ ሚኪ ባደረገ ከተገኘች በኋላ እንግዲህ ደስታቸው ጨምሯል። ቤተሰቡ በደስታ ተሰባስበው እንግዲህ ነገር ግን አንድ ነገር አስጨንቋቸዋል። ብሩኬ ከዚህ በኋላ እዚች ልጅ ላይ ምንድነው መሆነው? ምን ትሆንብኛለች?